ናታን ከክፍሌ ውጭልኝ አላት። ከዚህ ክፍል ካልወጣሽ ችግር ይፈጠራል አላት። ኧረ እባክህ ዳጣ ብትሆን ግን ውጭ አትላትም ነበረ። ዳጣ እኮ ስትገባ ነይ ግቢ ብላት እንኳን እሺ ብላ ገብታ አልጋ ላይ አትቀመጥም። ሰላም ባልሽ ማን ነው? ያስረገዝሽ ማን ነው? እመኚ ያንቺን ባል ሳላውቅ አርፌ አልተኛም፣ ብትነግረኝ ይሻልሻል ብላ እንግዲህ ማስጠንቀቂያ ሰጥታለች ማለት ነው። ኤቢ ይኸውልሽ ክብርሽን አትጪኝ፣ ውጪ። እናቴ እኮ አንተን ነው እንዳገባ የምትፈልገው። እናትሽ እንዳገባሽ የምትፈልገው በዚህ ምክንያት ሳይሆን በሌላ መንገድ ነው። አንቺ ግን የሴትነት ክብርሽን አተሻል። እናትና አባትሽ ደግሞ አምነው ነው ከዚህ ጋር ያስቀመጡኝ። አባዬን ደግሞ ስላመነኝ ደግሞ እኔ ቃሉን ማጠፍ አልፈልግም። እንዴ ከፈለክ እኮ ብዬ ነው ደፈሬ ነይ ብሎ ደፈሬ ብዬ ማቀፍጥህ ማን ያኔ ማን ታማኝ እንደሆነ ታያለህ ትለውና ከክላሱ እንግዲህ የምኝታ ልብስ ለብሳ ገብታ ካልተኛን አብረን ካልጋው ላይ ብላለች። እንግዲህ አይን አውጣናት። ይቺ ደግሞ የባሰች ናት። አብረን ካልተኛን በሚለው ነገር እንግዲህ ግግም ብላ ካላደረግን አልወጣም። አንተ የምትወዳት ዳጣን ነው እንጂ እኔን አይደለም። ስለዚህ ለአንቺ እኮ ለእኔ ፍቅር የለብሽም፣ እልህ ነው ያለብሽ። አሁን ይህን ሁሉ የምታረጊ ዳጣ ስለመጣች ነው። ዳጣ እኮ ባትኖር እኮ ይሄ ነገር አልነበረብሽም። አሁን ዳጣን ስትገኝ ግን ትናደጃለሽ። ለምንድን ነው አባዬ ሲሰማ ምንድን ነው የሚለው? አንተ እኮ አባዬ አባትህ አይደለም። ለምንድን ነው 10 ጊዜ አባዬ አባዬ የምትለው? ግን ከዚህ በኋላ ደፈሬ ብዬ ከማለቴ በፊት ተስማምተን እንተኛ ይላት ትለዋለች ማለት ነው። እሱም ደግሞ እባክሽ ረፊ ውጭልኝ ምናምን እያለ ስልኩን ያነሳሳና ሪከርድ ያደርጋታል። ለማየ ነይ ብለህ ቴክስት እየጻፍክላት ነው። በራፉን ብዬ ኳኳ ብሎ እንደተመታ ብዬ ደፈረ ብዬ ነው እንግዲህ ማስይዝህ ትለዋለች ማለት ነው። ከዛም በኋላ ያንን ሪከርድ ምናምን አደረገና በይ ለማንኛውም ሪከርድ አድርጌሻለሁ፣ መውጣት ካለብሽ ውጪ፣ ካለዛ ግና በይ እንደፈለግሽ በይ አለና ያናድዳታል ማለት ነው። በዛ ተናዳ እንጀቷ ርር ብሎ ወታ ትሄዳለች ማለት ነው። ስትሄድ ማንን ታገኛታለች? ሰላምን። ስሚ አንቺ ገረድ ልንገርሽ፣ ለማን ያረገሽው? ቆይ አንቺ ምን ቤት ነሽ? ምን አገባሽ? ሁልጊዜ ከናታን ቤት የምትገቢ ከናታን ክላስ ገብተሽ የምታዘጂ አንቺ ምን ቤት ነሽ ትላታለች ማለት ነው። ከዛም በመጨረሻ ስራ ይሄ ነው ያንቺንስ ክላስ ገብቻ ስርቼልሽ የለ ለምንድን ነው እንደዚህ የምትይ ትላታለች ማለት ነው። ከዛም በመጨረሻ ላይ ሻውን በይ ውጪ ምናምን ትላታለች። ከዛ ሰላምዬ ደግሞ ትሄድና ዳጣዬ ይኸውልሽ እኔ ያረገዝኩ 35 እና 36 ዓመት ሆኖኝ ከዚህ በኋላ በነገራችን ላይ ሰላም የእውነት እርጉዝ ነች። የእውነት ነፍሰ ጥሩ ነች። የእውነት ማለት ነው። የእውነት ነፍሰ ጥሩ ነች። ከዛ ይኸውልሽ እንልሻለሁ እኔ አሁን እድሜ ስለሄደ የመወልድበት ጊዜ ስለሚያጥርብኝ ምናምን ነው ያረገዝኩት። አንቺ ደግሞ ናታን ጋር ናታን እኮ ትላለች ደግሞ ዳጣ ምስኪን ዳታን እኮ ኢቪን ይወዳታል። ኢቪ ጋር እያወሩ ነው። አይወዳትም፣ አንቺን የሚወድሽ አንቺ ጣል ስላደረግሽው ነው እኮ እኔ ጣል አላደርጓቸውም፣ ግን ክፍተት እንዳይፈጥሩ ብዬ ነው። ልጅ በልጅነት ነው፣ አሁን ነው የሚወለድ እያለች እንግዲህ ሰላም እንደ እናት እየመከረቻት እንደ እናት በጣም እንትን እያለቻት ነው። እንግዲህ በጣም ደስ ይላል ለመናገር ዳጣ እንግዲህ ጎዳናም እንደመኖሯ መጠን ብዙ ነገሮችን ያየች እና ብዙ ነገሮችን ቀለል አድርጋ ከባድ ነገር የሚባለውን ነገር ቀለል አድርጋ መኖር የምትችል በጣም የዋህና ደስ የምትል ልጅ ናት ዳጣ። ሆነን ለመናገር ከእሷ ህይወት ብዙ ነገር ልንማር እንችላለን። ብዙ ጊዜ ጎዳና ያደጉ ሰዎች እንደዚህ በሰው ተገፍተው ተሰቃይተው ያደጉ ሰዎች ይህንም ለሚመጣው ነገር ይህን ለሚመጣው ችግር ወይም ደግሞ ለሚመጣው ውጣ ወረዶች በትዕግስት ነው የሚያሳልፉት። ይህ እንዳልሆነ ነገር አድርገው ነው የሚያዩት እንደ ተራ ነገር። ምክንያቱም እኔ እዚህ ጋር ላሳስባችሁ የምወድ ነገር በቤተሰብ ያደገ ይሄ ወይ ችጋር ሳይሆን ሊቀር ይችላል ወይ የሆነ ነገር ብቻ የሆነ በቤተሰቡ መሀል ውስጥ ያደገ ሰው ይሄ ነገረኛ የሚሆን ያነሰው ነው። ምክንያቱም ችግሮችን ጠለቅ ብሎ አያውቅም። ስለ ሰው ማንነት አያውቅም። ያደገው እናት አባቱ ቤት ነው። የተለየ መጥፎ ነገር የሚሆን ጥሩ ነገር የሚሆን አላየም። ስለማያይ አይምሮ ምርዝ ነው የሚሆነው። እኔ ከዳጣ የተማርኩትም ከራሴም ህይወት ካሳለፍኩት አንጻር አይምሮ የሆነ የተመረዘ ነው የሚሆነው። ምክንያቱም መጥፎ ነገርንም አላየም፣ ጥሩ ነገርንም አላየም። በጣም ጥሩ ነገርንም አላየም፣ መጥፎ ነገርንም አላየም። አንድ አይነት ነገር ነው የሚያየው። ምክንያቱም የገጠር ልጅ ከሆነ ይህን እንዳታረግ ይህን እንዳትለው ተወጥሮ ነው የሚያድገው እና ልክ ሲለቀቅ
የትኛው መጥፎ የትኛው ጥሩ እንደሆነ ስለማያውቅ ዝም ብሎ በገገማው ብቻ ሰው ይከፋዋል፣ ሰው ይደንቀዋል ሳይል ብቻ ራሴን እቆጣጠራለሁ እያለ በማይቀናብኝ እገሌ ቀናብኝ፣ በማያልፍለት እገሌ ያለፈልኝ፣ እኔ ተናጋሪ ነኝ፣ እኔ አዋቂ ነኝ፣ እኔ እንትን ነኝ። ይህ ነገሮችን አብሰልስሎ አያይም። ነገሮችን ቀለል አድርጎ የሆነ ነገር ነቀታ ናቅ አድርጎ የመተው እንትን የለውም። ልክ እንዴት ነው እንዴት አድርጌ ላስረዳችሁ? ይቅርታ ለቃሌ ግን ይሄ ወይ ሀሪፍ ነው አትሉት፣ ወይ ይሄ ስነ ምግባር አለው አትሉት፣ ወይ ስነ ምግባር የለውም አትሉት። ይሄ ቅልስልስ ያለ የሆነ የሚያስጠላ እንትን የለም። ይሄ ደህና ነው ብላችሁ ስትቀርቡት እሾህ ሆኖ የምታገኙት፣ እሾህ ስትርቁት ደግሞ የሆነ ብቻ የማይገባችሁ ሰው ነው የሚሆን። ያ በብዙ ነገር አይቶ ያላደገ ሰው ማለት ነው። ግን እንደ ዳጣ አይነቱ ችግርን አይቶ የሰው ቤትን መራብን የሆነ ነገርን አይቶ ያደገ ሰው ለሚመጣውም ጥሩ ነገር ቦታ የለውም፣ ለሚመጣው መጥፎ ነገርም ቦታ የለውም። ኦልሬዲ አልፎታል ያን ነገር፣ ከዛ አይበልጥም ብሎ ነው የሚያስበው። በጣም መከራን አይቶ ማደግን ለሰው ልጅ አይምሮ መልካም ነው። በኋላ ላይ ለሚመጣው ነገር መልካም አይምሮ ነው የሚኖረው ያ ሰው። ምክንያቱም ይሄ መጥፎ ከባድ ነገር የሚባለው ነገርን ቢመጣ ያልፈዋል። ይሄ ማግኘትን ገንዘብ ማግኘትን ይሄ መቀየርን ምናምንንም ምንም መስሎ አይታየውም። ምክንያቱም ማጣትን ማግኘትን በደንብ ያወቀ ሰው ለሰው ልጅም ያዝናል፣ ርህራሄ ይኖረዋል። በሰዎችም ደግሞ ይሄ ምቀኝነት ነገር ምናምን አይኖርበትም። ይሄ በቃ ልክ ዳጣና እዩት። የምሬን ነው የምላችሁና ይህን ፊልም በነገራችን ላይ ገና ትናንትና ነው የተከታተልኩትና አልጨረስኩትም ሁላ በደንብ ግን ከዳጣ የተማርኩት ይሄ ነገሮችን ቀለል በቃ አሁን ለምሳሌ ሰላም ስትመክራት ሰምታችኋል። ታያት እባክሽን፣ ምን አገባት ታያት እባክሽ፣ በቃ የሆነ ነገሩ ተውት የሚል አይነት ነገር ደስ አይላችሁም? የሆነ ነገሩ ተውት፣ ይህ ምን ይሰራል ተውት፣ በቃ ትውት። ገባችሁ? ይህ ገሊት ኩህ እያለ የሚያኝክ ሳይሆን የምሬ ነው። ትውት ነገሩን ትውት የሚያደርግ ሰው በጣም በቃ ይሄ ከአሳለፈው ችግር አይነት አንጻር ያለፈው ነገር እንትን ይላል። ይሄ የመጀመሪያ የዳጣ ድራማ የመጀመሪያ ስለሆነ ለወደፊቱ ለማወራው ነገር ወይም ደግሞ ለወደፊቱ ለምሰራው ንግግሬ እንዳይከፋችሁ ብዬ ነው። ይሄ ነገሮችን ናቅ ትውት፣ ማግኘትን መናቅ፣ ማጣትን መናቅ። አሁን ይች ዳጣ ቶሎ ብሎ መንፈሳዊ ነገር ወስዶ ግብት ቢያደርጓት ስምጥ ትላለች። ከእግዚአብሔር ጋር የመገናኘቷ ነገር ቅርብ ነው የሚሆነው። ምክንያቱም ቂም የለባትም፣ ነገር በውስጡ አትይዝም፣ ከአምላኳ ጋር አትቀያየምም። በቃ ንጹሕ ሴት ነው የምትሆነው። ከእሷ የሚፈለገው ብቻ ከእግዚአብሔር ጋር አገናኝቶ ይሄ ኃጢአት ነው ይሄ ተንኮል ነው ማለት ብቻ ነው ለእሷ ማሳየት። ያኔ ግን ራሷ መንገዷን ተመራዋለች እና በጣም ደስ የምትልና አስተዋይ የዋህ ልጅ ናት ዳጣ። እንግዲህ በረንዳም እንደማደጉ አንጻር ማለት ነው ችግርንም ምንንም አይታ እንደማደጉ አንጻር የሆነ ነገሩን ታሳልፈዋለች። ከአቅሟ በላይ ከሆነ ደግሞ ትገባለች በቦክስ ያየሁትን ነው የምነግራችሁ። እና ዳጣ በጣም ደስ የምትልና ሰላም ደግሞ በጣም በደንብ እየመከረቻት ትዳር እንድትይዝ። ግን እኮ ዳጣም ትወደዋለች ናታን ደግሞ በጣም ስነ ምግባር ያለው በጣም ደስ የሚል ልጅ ነው። ዳጣና ናታን ቢጋቡ ይጋባሉም ደግሞ በጣም ደስ የሚል እንትን ያላቸው። ግን የኢቫናት ማነው የምትባለው የእሷ እናት ግን ናታንን እንድታገባ ትፈልጋለች። እና እሱ ደግሞ እሷን ሳይሆን ዳጣን ነው የሚወደው። እና ሄዶ ቁጭ ብሎ ገባልህ እንዴ? አዎ ገባልኝ ይላታል ማለት ነው። ማለት ፍቅር ያዘህ እንዴ? ገባልህ እንዴ ስትለው አዎ ገባልኝ ይላታል። ኧረ እባክህ ውጣ በለዋ። ይህ እንደዚህ አይነት ሰው ነው በጣም ነው ደስ የሚል። ይህ ነገሩን ለቀቅ ትውት የሚያደርግ ሰው በጣም ደስ የሚለኝ። ግን እሷም ትወደዋለች። እና ምንድን ነው የያዘው ስትለው ኤሌክትሪክ። እና መቼ ሞተ ስትለው በእንትኑ በትራሱ ሂዳት ኔትየዋ ምትት ስታደርገው ብድግ ብሎ ይሄዳል። ከዛ ብድግ ብሎ ሲሄድ ግን ይሰማታል ዳጣ ማለት ነው። እና እንግዲህ ሰላም በምታውቋት መንገድ እባክሽ ዳጣዬ ይቺ ልጅ የምታቆምበትን መንገድ የምትተወኝን መንገድ እኔን እንዲሁ ባል የሚሆን የልጁ አባት ነኝ ብሎ የሚመጣ ሰው ፈልጊልኝ ትላታለች ማለት ነው ለሰላም ለዳጣ። ሰላም ደግሞ ዳጣ ደግሞ ብድግ አድርጋ ወይኔ እሱን እኮ አመጣልሽ ነበረ፣ ግን በኋላ ላይ ደግሞ እኔ መርመር እንደዚህ ይበል ቢሉስ እነደሬ ትላታለች ማለት ለካ እሱም አለ እና ምን ባደርግ ይሻለኛል? ታያት ቆይ እሷ ምን አገባት?
ታያት ትላለች። ከዛ በመጨረሻ ላይ ወይ ልበላት እንዴ ጥርሷን ላራገፋት እንዴ ምናምን እያለች ያለ ያቺ ተንኮለኛ ደግሞ እንግዲህ በክፋት የተወጠረች በበራፍ ሆና እየሰማቻት እያለ በቃ ይዞሽ ምናምን ብላ ጥላት ትወጣለች ማለት ነው። ከዛ እንግዲህ ታሜም ደግሞ እንግዲህ ናታንን አስቀረኸው አይደል ብሎ እንግዲህ አቶ ታሜም ደውሎ ነበረ። እዚህ ልጃችን አጋብተን እናስቀረዋለን ብሏል። እንግዲህ ዳጣን ነው ሊያገባ የሚችለው ልጁ ዳጣን ነው የሚወዳት። የቼት ኢቫን ነው ኔቫንተን ስሟ ራሱ ገና በደንብ አልገባኝም። እሷን አይወዳትም፣ ግን እሷ በጣም ትናደዳለች። ዳጣንን ለመጉዳት በጣም ብዙ ነገር ተፈጥራለች ማለት ነው። ምክንያቱም ግን ሰላም በየደቂቃው እየገባች ዳጣን ለማዳን ትሞክራለች ማለት ነው። እሷ ግን በቃ ዳጣን ማየት እንኳን አትፈልግም። በቃ የሆነ ነገር ሰበብ እየፈለገች የሆነ ነገር እየፈለገች ነው በቃ የሆነ እሷን ለማጥፋት እሷን ማጥፋት ነው የምትፈልገው። እሷ የምትፈልገው ናታን እንዲያገባት። ናታንን ደግሞ እሷ አትወደውም። ይቺ ማን ነበር የምትባለው? ይቺ ኢቫን ዲቫ የምትባለው ልጅ አትወደውም። የልክ ነው በቃ ለምን እኔን አልፈለገኝም አይነት ነገር፣ ለምን እኔን አልያዘኝም፣ እንዴት ይችን በረንዳ ያደገች ልጅ፣ እንዴት ይችን ጎዳና ያደገች ልጅ እንዴት ይፈልጋል አይነት ነገር ነው። ይሄ የልክ የለም ይሄ የቅናት የስሜት የክፉ ነገር አስተሳሰብ ያላት ትመስላለች። እና በጣም አስተማሪ ድራማ ነው፣ እየተከታተል ነው ብንሄድ ማለት ነው። እና ዳጣ እና ናታን ምን ብሏታል? እኔ ጋር ጓደኛ ለመሆን ከፈለግሽ መጀመሪያ የሴት ወጉ ሊኖርሽ ይገባል ይላታል። ይሄ እየወደዱ እንዳልወደዱ መምሰል፣ ልብስ ማጠብ፣ አንገትን መድፋት፣ ይሄ የሆነ በቃ እንትን አይነት ነገር እንደሆንልህ ነው እንደ የምትፈልገው ትለዋለች ማለት ነው። ከዛ እሱም ደግሞ ብትሆኝ ምን ችግር አለው? ሴት አይደለሽ? ሴት ጀምር እልህ ስለያዘሽ ነው፣ ዳጣ ስለመጣች ነው እንደዚህ የሚያደርግሽ እንጂ ከኔ ፍቅር የለብሽም፣ እልህ ነው አውቃለሁ ይላታል ማለት ነው። ከዛ መጨረሻ ላይ እንግዲህ ናታን በጣም ትዕግስተኛ አስተዋይ ልጅ ነው። አንቺን እኮ ነው አንቺ በጣም የምጠላው ሰው አንቺ ብሎ ሰው ሲጣራ የእናቷና የአባቷ እያደረገቻት አንቺ ብላ የምጠራት ባሪያ እኮ አይደለች። ከዛ ዞር ትልና ዳጣ አይዋ ምን ነው ትላታለች። ከዛ ማታ ከሰላም ጋር ስታወሩ የነበሩትን ሰምቻለሁ። ምንድን ነው የምትሰሙት? ሰላም አይደለም እንዴ ትላታለች ዳጣ ማለት ነው። አንቺ እያለሽ ምን ሰላም አለ? በሽታ ምን አይነት በሽታ? እሻውን ለምን ፈለግሽኝ? የምደበድብልሽ ሰው አለ? ይኸውልሽ አሳይኝ፣ ጥርሱን ነው የማራገፍልሽ ትላታለች። ይመችሽ ያራዳልሽ ጌታን። ከዛም በኋላ እባክሽን እኔ ማታ ከሰላም ጋር ስታወሩት የነበረውን አንድ ባንድ ሰምቻለሁ። የምን ባል ነው ፈልገሽ የምታመጭላት? ምን አገባሽ አንቺ? ቆይ ለምን አታያትም ሴትዮዋን? ምን አገባሽ ከፈለግሽ? እኔ ግን ይመስለኛል ሰላም ያረገዘችው ከደሬ ይመስለኛል። ደሬ ወሽሟት ነው የሚመስለኝ ሲመስለኝ ሳስበው ማለት ነው። ክፍል 20 ብቻ ነው ያየሁትና እንደዛ ነው መሰለኝ የመሰለኝ አቅጣጫውን ሳይሆንና ተናገሪ ማን እንዳስረግዘች ተናገሪ ሲሏት እሷ ግን አትናገርም፣ ዝም ብላለች። እድሜ እንዳይሄድ ብዬ ነው ያረገዝኩት የሚለው ነገር ውስጧ ላይ ያለውና ዳጣ አንቺ ብላ ስትጠራት ምን ፈለግሽ? መደበድብልሽ ሰው አለ? የሰላምን ባል እየፈለግሽላት የትኛው ባሎች ነው ብለሽ ልታመጭላት ፈልገሽ? ቆይ አንቺ ለምን አታያትም? ምን አገባሽ? ቆይ ምን አገባሽ እያለች ትጮህባታለች ማለት ነው ይመስለኛል። ግን ሰላም ማናት ዳጣ ይዛ ጥርሷን የምታራግፋት ይመስለኛል የዝችን ልጅ ማለት ነው። እና ለማንኛውም ግን ማሮችዬ ፍቅሮችዬ ሰላም አላልኳችሁም ከመጀመሪያ ስገባ። ሀሳብ አስተያየታችሁን ኮሜንት ላይ እፈልጋለሁ። ምክንያቱም ብዙ ስላላስተዋልኩት ድራማውን በደንብ እንትን ለማለት አልሞከርኩም። በደንብ አይቼ ደግሞ መጥቼ ነግራችኋለሁ። ከመጀመሪያው እስከ መጨረሻው የጻፍኩትና አንብቤ መጥቼ ነግራችኋለሁ። ላይክ እና ሸር ሰብስክራይብ እያደረጋችሁ ነው ቤተሰቡን ያበረታቱኝ። ለምን እንደሆነ አላውቅም። እንግዲህ እየተሄደልኝ አይደለም፣ ዩቱቡም እየተንቀሳቀሰ አይደለም። እናንተም ደግሞ ለምን እንደሆነ አላውቅም ላይክም እያደረጋችሁ አይደለም። ዋት ፕሮብሌም? ለምንድን ነው ላይክ የማታደርጉልኝ? ሰብስክራይብስ የማታደርጉልኝ ለምንድን ነው? ለማንኛውም ላይክ ሸር ሰብስክራይብ አድርጉልኝ፣ አበረታቱኝ። እወዳችኋለሁ። ላይክ ሰብስክራይብ ስለምታደርጉልኝ መልካም ጊዜ መልካም ቆይታ። በሰላም እንገናኝ።